በየመንገዱ ለምትገሉና ለምታግቱን እኛ ምናችሁንም አንለከን። በየቀኑ ሰው ይታፈናል፣ በየቀኑ አውቶቡስ ይደበደባል። መንግስት ግን አሁንም ጥናት እያደረግን ነው ይላል። ይህን ዜና ግድ ስለሆነብኝ ነው እያመመኝ የምሰራው። ሰው ተሳፋሪዎችን ይዘው ሄደዋል። እዛ አካባቢ ስራ ላይ ሰው ስለሆንኩ ነው፣ ሁሉንም ነገር ስለማቅ ነውና በመንገደኞች አውቶቡስ ላይ ጥቃት መፈጸሙ ተነግሯል። እኚህ እናት አማራ ናቸው፣ እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ሰላም ጤና ይስጥልኝ። ውድ የተከበራችሁ የንቁሃን ጃቢሶች እንደምን አላችሁ? እንደምስጋናችሁ ያለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዷችሁ ወስጃችን እንግዲህ ዛሬ በማለዳ በጣም እጅግ የሚያሳዝኑ መረጃዎች እየተሰሙ ይገኛሉ። ዛሬም የኢትዮጵያ ሕዝብ በጫካ ውስጥ በተቀመጡ ለምን ዓለም እንደሚሰሩ በማይታወቁ አረመኔዎች፣ ጨካኝ ግለሰቦች በኦሮሚያ ክልል እንግዲህ ከ60 በላይ የሚጭን የህዝብ ማመላለሻ ባስ ላይ ተኩስ በመክፈት የለመዱትን ዝርፊያና እገታ አካሂደዋል። እንግዲህ ዝርዝር መረጃ ማስደምጣችኋለሁ። የመሰል ድርጊት በአንድነት ሰላም ወዳድ የሆኑ ሁላችንም ኢትዮጵያዊ ነን ብለን የምናስብ ማውገዝ አለብን ብዬ አስባለሁ። በተቻለ መጠን ደግሞ ድምጽ ለመሆን እንሞክር ባካችሁ። በጣም የሚያሳዝን መረጃ ነው እየሰማን ያለ ነው። ሁላችሁም ሼር በማድረግ ለመላው ኢትዮጵያ አድርሱ ይሄን መረጃ። በቅድሚያ ግን ከዚህ ብላቴና ልጅ እንጀምር። በጣም እጅግ የሚገርም መልእክት ነው እያስተላለፈ ያለው። እስኪ ሰምተነው እንመለስ። ሁላችሁም ቪዲዮ ላይክ ያርጋችሁ ጀምሩ። ቻናላችን ለስከናችሁ ሰብስክራይብ አድርጉ። ወደ መረጃዎቻችን እንለፍ። የፈለጋችሁትን የመናገር መብት አላችሁ ብለው ራሳቸው ስለፈቀዱልን አንድ ነገር መናገር እፈልጋለሁ። ግን ህይወቴን አደጋ ላይ ጥዬ ስለሆነ ይሄንን ቪዲዮ የምሰራው እባካችሁ ትንሽ ደቂቃ ታገሱኝ። አብይ አህመድ ብዙ ነገር እየተናገሩ ነበርና መናገር አለብኝ ብዬ ያሰብኳቸው ነገሮች አሉ። ኢትዮጵያ ውስጥ እንደምታውቁት 80% ገበሬ ነው። ገብቷችኋል? እና ይሄንን ነገር እንድታስቡልኝ እፈልጋለሁ። ከ80%ቱ የተወሰነው ወይም ደግሞ አብዛኛው ወጣት ገጠር ነው ያለው ማለት እንችላለን አይደል? 80% ከሆነ የኢትዮጵያ ህዝብ ገበሬው ማለት ነው። ወጣቱ ከተማ ያለ ይመስለናል፣ ግን አብዛኛው ወጣት ያለ ገጠር ነው ማለት ነው። እና ወጣቱ ሀብት ነው ማለት ነው አይደል? ሂውማን ሪሶርስ ማለት ወጣቱ አይደለ? ስለዚህ ስለ ወጣቱ ማሰብ ፈልጋለሁ። አሁን አብይ በቃ ብዙ ችግር እንደፈታ ምናምን የሚያወራው በቃ ይውላችሁ። ማሰብ ያለባችሁ ነገር እኔ አብይ ደጋፊ ነበርኩ። ምንም ቅሬታ ምናምን በውስጣችሁ እንዳይገባ ወይም ደግሞ ከሱ ተቃራኒ የሆንኩ እንዳይመስላችሁ። ይሄን ለምን እንዳልኳችሁ ልንገራችሁ። 2016 ነው 12ኛ ክፍል የጨረስኩና ትምህርት ቤት ብዙ ጊዜ የጠላ የነበረው አብይን ደግፍ ስለነበር ነው። አሁንም የምደግፍበት ነገሮች አሉ፣ ግን ደግሞ የምነቅፈው ነገሮችም ደግሞ ይኖራሉ። እነዛን ነው መናገር የፈለኩት። ወደ ጉዳይ ስመለስ 80% የገጠር ህዝብ ከሆነ አሁን ላይ በተለይ በአማራ ክልል ውስጥ ማለት ነው። አማራ ክልል ብቻ አይደለም፣ አዲስ አበባ ውስጥ ስለምኖር ብዙ የኦሮሞ ጓደኞችም አሉኝ፣ የተለያዩ የክልል ጓደኞች አሉ። በተለይ ኦሮሞ አካባቢ የሆነ አካባቢ ወለጋ አካባቢ ኔት አካባቢ በአብዛኛው እንደ አማራ ክልሎች ስለተጎዱ ልጆች ሰምቻለሁና ስለራሴ ላውራ ስለማውቀው ማለት ነው። እኔ ገጠር ያሉ አካባቢዎች ወይም ቤተሰቦች ወይም ደግሞ ዘመዶች አብዛኞቹ ከ4 ዓመት በላይ ሆኗቸዋል። ወጣቶች ትምህርት ቤት የሚባል ነገር የለም፣ ትምህርት የለም። ይሄ እውነታ ነው። መምህርም የለም፣ አስተማሪም የለም። ጀስት በቃ ምንም በቃ የለም ምንም ነገር። ተማሪው ለ4 ዓመት ምንም አይነት ትምህርት የለም ማለት ነው። እና ምን ይላሉ ደግሞ ሰራተኛ የምናመጣው ከናይጄሪያ ከምናምን ነው አሉ። እንዴ ቆይ አንድ ነገር ግን መናገር ፈልጋለሁ ስለዚህ ነገር ማለት ነው። የናይጄሪያ ህዝቦች እኮ በጣም ባለጌና እኮ አስቀያሚ ህዝቦች ናቸው። ማለትም ደግሞ ሁሉም ማለት ባይባልም ግን በጣም አመፀኞችና ችግር ፈጣሪዎች ናቸው። እንዴ ናይጄሪያ ውስጥ እኮ ወርቅ እንኳን በመስታየት ተዘርግቶ የማይሸጥበት ሀገር እኮ ነው። በጣም አደገኞች። ግን ሰራተኛ እናመጣለን ያሉ ከዛ ነው። ይሄ መሰለ ጸባይተኛና ሀገሩን ምኑን የሚያገለግል ህዝብ ባለበት ወጣቱ ስራ አጣው ብሎ እንደዚህ ተስፋ ቆርጦ ምናምን ባለበት ሀገር ምን ማለት ነው? ሰራተኛ ነው እንጂ የሌለው። እኛማ ሰራተኛ መዘጭ የሆነ ከቻይና ከምናምን አመጣን ከአሜሪካ ማለት እኛ እየኖርን አይደለም። ለምን ነው ሪያሊቲውን ለምንድን ነው የምንደባብቀው? እውነቱን እንነጋገር ከተባለ እውነቱን ተናገሩ ከተባለ እንዴ እኔ ፐርሰናል እንዴት ነው እየኖርን ያለ ነው ማለት መንግስት በቃ ስለ መንግስት ጥሩ ነገር ሳይድ ልንገራችሁ። እኔ መንግስት ጥሩ ሰራ ብዬ የማስበው ነገር ከተማ ላይ ያሉትን ነገሮች ነው። ማለትም ደግሞ ከተማውን ባህር ዳርም ሊሆን ይችላል፣ አዲስ አበባም ከዚህ በጣም ከተማው ያምራል፣ በጣም ነው የሚያኮረው። ማለት ግን ከተማው እንደዚህ ቆንጆ ሆኖ የተሰራው ለምን እንደሆነ ታውቃላችሁ? ለውጭ ሀገር ህዝብ ነው ማለት ይዩኝ ለማለት አሚን በቃ ምናምን ለሱ እሱ ብቻ ነው እንጂ ምንም በቃ ሌላ ነገር አሉ ብዬ አላስብም። ደግሞ ሌላ ነገር አብይ የረሳው ነገር ምናልባት ይሄን ቪዲዮ ካየው ምናልባት ማለት ነው እንደዚህ ቆንጆ በሆነ ከተማ የቆሸሹ ልብሶችና የተራቡ ህዝቦች ወይም ምናምን ህዝቦች እኮ ነው የሚታዩት። ይሄንን አስበው ታውቃለህ? ለምን ይመስላል?
እንደዚህ ቀጭን ሆነው ወይም አጥንታቸው እየታየ የሚንቀሳቀሱ ህዝቦች እኮ በኑሮ ውድነት ነው። ገብቷል። እኔ የዶርም ለመክፈል እኮ ዳቦ በልቼ ማድርበት ብዙ ጊዜ አለ። ለምን እንደባበቃለን? አብዛኛው ህዝብ የሚኖረው ሸገር ላይ እንደዛ ነው። አሁን እናውቃለን። ወይም ትልልቅ ባለሀብቶች እኮ አሉ። በቃ የምግብ ጥያቄ የሌለባቸው ሰዎች ለነሱ በቃ ከተባለ ለነሱ እንደተገለበ ያስታውቃል። አንተም ብለሃል በቃ ከጨነቃችሁ የምትበሉት የምትጠጡት ታገኛችሁ ከተማውን ለቃችሁ ሂዱ ምናምን ብለሃል በግልጽ። ግን ያ ማለት ምን ማለት ነው? እቺ ከተማ የተገነባች ላላት ነው። ለሌለው ሰው ወደ ነበረበት ይመለስ ማለት ነው። በቃ እሱ ገብቶናል። በቃ ለሰራው ጥሩ ስራ እናመሰግናለን። ከተማችን በጣም ነው የሚያኮረው። እግዚአብሔር መንፈስ ያድሳል። አዎ በሁሉም ከተማ ግን ገጠሩ ያለው ማህበረሰብ መቼ ነው ቼክ የምታደርገው? የማውቀው ብቻ ያማረውን ተናገርኩ እንጂ የኦሮሞስ ሌላ ቦታ ያሉ ሰዎች በራብ የሚሞቱ ሰዎች በጦርነት ተፈናቅለው ከትምህርት ተርቀው ትምህርት ለአንድ ሀገር ያለውን ቫልዩ አታውቀውም ነው ብዬ እንዳላስብ እኔ እንጃ ማሰብ ይከብደኛል። እኔ እንጃ ይሄ ሃርድ ትሩዝ ነውና ለሰራው ጥሩ ስራ እናመሰግናለን። ደግሞ ትናንትና ያየው ነበር ቦይ አካባቢና ሰልፍ እየወጡ ነበር ለመረጣ ምናምን ይምረጡ። ኦፍ ኮርስ በቃ ለሰራው ጥሩ መብት ነው በቃ መወዳደር ምናምን ነገር ጀስት በቃ እውነታውን ግን እንወቀው። ለምንድን ነው እውነታውን የሚሸሸው እንዴ? አዳነች አቤቤ ምን አለች? በጣም ቪዲዮ እንደረዘመ አውቃለሁ ግን ትንሽ ታገሱኝ። ለምንድን ነው የሚለምኑት መንገድ ላይ ወይም ደግሞ ራብተኛ የለም ምን ሰው እንደሰማችሁት ነው። ይህ ብላቴና በዚህ እድሜው ይህንን እውነት ይመራራ እውነት ነው እየተናገረ ያለው። ይህን እውነት ከተረዳ እነሱ እኮ አያውቁም ብለን አንችልም። ያውቃሉ፣ በደንብ አድርገው ያውቃሉ። አውቀው ነው ሁሉ ነገር ዝም የሚሉት ብዬ ነው የማስበውና በእውነት ወንድማችን ቃላት የለኝም። እግዚአብሔር ጠብቅ ማለት ነው የሚወደው እና ሰው እያለ ያለው ነገር ሁሉ በክሊር አሳያችኋል። አንድ ቪዲዮ ልጨምርላችሁ ነው ወሮቻችን እንፈልፈለን። ተመልከቱ። እኚህ እናት አማራ ናቸው። እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ምን ነው እናቴ ምን ቸገረ? ምግብ እና ሁኔት እየሄዱ ነው ትሰደድ። ለምን እኔ እናት ምን ልብላ? ሮም የላከና ጎዳራ ማይላኩ ሁነ ቃራ አንተ ቆንቀቡ ታደዋልኛኒ ወክ ቆለቡና እንደፈደሩ ከቀ ቆለቡና ሳሱ የተነገር ሲሳ قميني كوفي إني حزالي يا خندق حزالي يا خندق ولا عخني እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው? ራበን እያሉ ነው። አሁን ያሳየዋችሁ ቪዲዮ የድሮ ቪዲዮ አይደለም፣ ከታሪክ አምጥቼ አይደለም ያሳየዋችሁ። አሁን እኔና እናንተ ባለንበት ዘመን ነው። እኚህ አሁን ያያችኋቸው የአማራ የኦሮሞና የትግራይ እናቶቻችን ራበን ያሉት። እንደምታዩት ሀገራችን ለምለም ነች። ተፈጥሮ ምንም የከለከላት ነገር የለም። በዚህ መንገድ ግን እናቶቻችን እንደዚህ የተራቡት እኛ ከሰው ልጅ ይልቅ ዘራችንን ስላስቀደምን ነው። ይሄ ሁሉ በደንብ አዳምጠኝ። የአማራ እናት እንደዚህ ራበኝ ያለች አንተ አማራ ነኝ የእንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ ያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድመ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም የምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰብአዊነትን እናስቀድም፣ የሰው ልጅ እናስቀድም። ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር ያደረጋችሁ አድርሱልኝ። አመሰግናለሁ። እንደዚህ ያሉ እውነት ተናጋሪ ወንድሞች ባሉበት ሀገር ላይ ምን አይነት አእምሮ ቢሰጠን ነው አእምሮአችን ዛሬም ሊቀየር ያልቻለው? እውነት በጣም ነው እጅግ የሚያሳዝን ነገር ነው። እየሰማንም እያየንም ያለው ነገር በተለይ በዚህ ሰዓት ይህን ዜና ግድ ስለሆነብኝ ነው እያመመኝ የምሰራው። ጠዋት ላይ በሱሉልታ ወረዳ ሰው ያግታሉ የተባሉ 4 ግለሰቦች በ15 ዓመት ተፈረደባቸው።
አሁን ከመሸ ደግሞ አሊዶሮ አካባቢ መኪና ላይ ተኩሰው ተሳፋሪዎችን ይዘው ሄደዋል። ታገቱ። እስከ መቼ ነው የምንወሻሸው? ማለት ህዝብ ውስጥ ያለውን እሺ አጋሽ ምናምን አወጣችሁት። ዋናዎቹስ እኔ እዛ አካባቢ እስራኤል ሰው ስለሆንኩ ነው ሁሉንም ነገር ስለማቅ ነውና እባካችሁ በቃ ለዚህ ህዝብ ሰላም ስጡት። በቃ ምንም አታርጉለት። ለማቱ የሚቅርበት ምን የሚቅርበት ግን በቃ ሰላም ብቻ ሰላሙን ጠብቁለት። ማለት ይከብዳል። እንደዚህ የማስመሰል ዜናዎችን ማቅረብ ይከብዳል። በስጋት ነው የምንሄደው። እዛ አካባቢ ሄደን ካወቅን ቤተሰብ ከጠየቀን በጣም ረጅም ጊዜ ነው። እያመመኝም ቢሆን ግን እውነቱን መናገር ስላለብኝ ነው። በቃ ህዝቡ ተሰቃይቷል፣ ይበቃዋል። በውሸት ዜና አደልሉት። በቃ ጀስት ሰላሙ ስጡት። 40 እና 50 ኪሎ ሜትር ሰላም ማስጠበቅ ያቃተው መንግስት አረብ እንዴት እንደሚሆን ፕሊስ በቃ ያን ህዝብ ተዉት፣ ተፋቱት። በመንገደኞች አውቶቡስ ላይ ጥቃት መፈጸሙ ተነግሯል። ጥቃቱ የተፈጸመው በኦሮሚያ ክልል በፍቼና ግብረ ጉራቻ መካከል በሚገኘው አሊዶሮ አካባቢ እንደሆነም የመረጃ ምንጮቹ ጠቁመዋል። የሾፌሮች አንደበት እንዳጋራው መረጃ ከሆነ በአካባቢው በደረሰው በዚሁ ጥቃት ላይ ተሳፋሪዎችን ታጣቂዎቹ አግተው መውሰዳቸውም እየተነገረ ነው የሚገኘው። ዛሬ ረፋድ በፍቼና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰምቷል። በየቀኑ ሰው ይታፈናል፣ በየቀኑ አውቶቡስ ይደበደባል። መንግስት ግን አሁንም ጥናት እያደረግን ነው ይላል። በፍቼና በገብረ ጉራቻ መካከል የሚገኘው ዝነኛው 43 ኪሎ ሜትር መንገድ አሁን የዓለም አቀፍ አጋቾች ስልጠና ማዕከል ሆኖ ተመርቋል። ለመሆኑ 43 ኪሎ ሜትር መንገድ ለመጠበቅ ስንት ክፍለ ጦር ያስፈልጋል? ወይስ መንገዱ ያለው ማርስ ላይ ነው? ዜናው አስተዳደሩን ለማግኘት የተደረገው ሙከራ አልተሳካም ይላል። ለነገሩ አስተዳደሩን ከማግኘት አጋቾቹን ማግኘት ይቀላል። ለካ ኔትወርክ ያለው ጫካ ውስጥ እንጂ ቢሮ ውስጥ አይደለም። አስተዳደሩ መንገዱ ላይ ጥበቃ ከማድረግ እዚህ ቦታ ላይ ታፍነው ቢወሰዱ መንግስት ኃላፊነት አይወስድም የሚል ማስታወቂያ ቢለጥፍ ሳይሻል አይቀርም። አስተዳደሩ ታጋች ለመሆን ዝግጁ ሆነው ይጓዙ የሚል ማስታወቂያ ያለጠፈው በበጀት እጥረት መሰለኝ። ለማንኛውም ለወደፊትም በዚህ መንገድ ስታልፉ ጉዞው የ3 ሰዓት ሳይሆን የ3 ዓመት ሊሆን ስለሚችል በቂ ስንቅ ያዙ። በየመንገዱ ለምትገሉና ለምታግቱን እኛ ምናችሁንም አንነካን፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲበላባችን ነው የምናኖረው። የሰው አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱን? ለምንስ ማሰብ ተሳናችሁ? ስንቱን ሰው አሳዘናችሁ? ስንቱን ቤተሰብ ያላባት ስንት ልጅ አስቀራችሁ? ስንቱ ዛሬ ድረስ በር እያየ ቀረ። ተገቢ ነው ብዬ አላምንም። አሁንም ተው፣ ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተው፣ ግድ የለም። ተው፣ ለፍተን እንኑር ነው። ሌላ ነገር አላልናችሁ። እንኑር፣ አትግደሉን። ኦኬ ጋይስ እንግዲህ እንደሰማችሁት ነው። ሁላችሁም በተቻለ መጠን ድምጽ መሆን አለባችሁ ብዬ አስባለሁ። ለታገቱትና በጣም የሚያሳዝን ነገር ነው እያየን እየሰማን የምንገኘው። በዚህ ሰዓት የደረሰኝ መረጃ አለ። ቪዲዮ ላሳያችሁ፣ ተመልከቱት። እኛው ቪዲዮ ነው እንግዲህ ከቦታው ላይ ነው ይህ ቪዲዮ ተቀርጾ የተለቀቀው። ባሱ ኤፍኤም ባስ ነው። ከፊት እንደምታዩት መጀመሪያ ፎቶ ላይ እንዳያችሁት ከባድ መሳሪያ እንግዲህ በታስተውታል። ይህን ካደረጉ በኋላ ነው እንግዲህ ወደ 50 ምናምን የሚያክሉ የኤፍኤም ባስ ተሳፋሪዎችን አግተው ወደ ደብረ ማርቆስ ነው ይመስለኛል እየሄዱ ያለው እየተባለ ነው እየተወራ ያለው ማለት ነው። በደብረ ጉራቻ አድርገው እኚህን ነው እንግዲህ ህዝብ አፍሰው ለሚፈልጓቸው አለማ ይወስዷቸውና በተቻለ መጠን ሁላችሁም ድምጽ እንሆናቸው ማለት ተወዳለሁ። እንግዲህ በኢትዮጵያ በሀገራችን ላይ እነዚህ ያለ ነገር እያየን እንገኛለን። ሰላም ነው ይባላል። ሰላም ግን የት እንዳለ እንጃ። እግዚአብሔር ሰላሙን ያንጣልን። ሁላችሁ በየሃይማኖታችሁ ጸልዩ ማለት ተወዳለሁ። ፍትህ ለዋልድባ መነኮሳት። ወይ ባልቻው ሊል እንዴ? አይ እና ከዚህ ብሻገር እኔ ኃጢአቴ አብሮኛ አይሄድም። እንደ ካባ ወልቆ ነው እዚሁ ላይ ነው። እኔ እኮ ማይ ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም። እና ይሄን ምን ላድርገው? ማይ እዚሁ ቁጭ አድርገው። ግን ኃጢአትም አይሻገርም ያሉ? አዎ ኃጢአት አይሻገርም። እንዴት? እንደ ካባ ወልቆ ነው የሚቀርስ። በነገራችን ላይ እዚህ ዋልድባ ገዳም በጣም ብዙ አይነት በሽታ አለ። ሰው በዚህ በሽታ ሲያዝ፣ ሲማቅቅ፣ ሲሞት እንደ ደስታ እንደ ጽድቅ ይቆጠርለታል። አይገርምም? ምንም አይገርምም። ይሄ ማለት ምንድነው? አንድ ሰው በምድር እየኖረ
በበሽታም ይሙት በምንም ምክንያት ይሙት መሞቱ ምንም እንደማያሳስበው በስጋ መሞት ምንም እንዳያሳስበው ምክንያቱም እዛ ጋራ የዘላለም ህይወት ስላለ የዘላለም ህይወት ከምድር ህይወት እንደሚበልጥ ማሳያ መንገድ ነው መስበክ በተግባር እየሰበኩ ነው መነኮሳት እርስዎ እንዳሉት እንደዚህ አይነት በሽታ አለ እንደዚህ አይነት በሽታ እያዩአቸው አይደል እንደ ክሪስታል ብርጭቆ እያንጸባረቁ እንቁላል የመሰሉ መነኮሳት እያዩ ስለ በሽታ ያወራሉ እንዴ ማን ሊያምነውት ነው ያው በምዕራባውያን አጀንዳ ወይም ደግሞ አይምሯቸው እንደርሶ በምዕራባውያን ድርሰት የታጠቡ ትውልዶች ምናልባት የእርሶውን ሐሳብ እውነት ነው ብለው ሊቀበሉና ለጊዜው ራሳቸውን ሊሸውዱ ይችላሉ እኛ የተዋህዶ ልጆች ግን ምንኩስና ምን እንደሆነ ይገባናል አንድ ሰው መነኮሰ ማለት ምን ማለት ነው በተግባር እኔ ምድራዊ ህይወት ለኔ ምንም አይደለም ተራ ነገር ነው ከዛ የበለጠ ጌታ መድኃኔዓለም በመስቀል ላይ ሆኖ የዘላለም ህይወት ሰጥቶኛል መንግስተ ሰማያትን መሰለ ቤት ወይም ሀገር ሰጥቶኛል ብሎ በተግባር መመስከር እንደሆነ እኛ እናውቃለን እርሱ አሁን እንደሚናገሩት እኮ ለመነኮሳት አዝነው ምናምን አይደለም እርሱ የያዙት አጀንዳ ምንድነው ምንኩስናን ከምድረ ገጽ ማጥፋት የሚለውን የምዕራባውያን ተልኮ ስለያዙ በየጊዜው በሆነ ጊዜ እያሳበቡ ብዙ መናፍቃን እንደዚህ አይነት ቪዲዮ ይሰራሉ ግን ይናፍቃችኋል ከቅድስት ሀገር አቢሲኒያ ምንኩስና እንኳን ሊጠፋ አይደለም አታስቡት ለእናንተ እናዝናለን በጨለማ ህይወት የሌለው መንገድ እግዚአብሔርን የሌለበት መንፈስ ቅዱስ የሌለበት ቅዱሳን ሐዋርያት ጋር ህብረት የሌለው መንገድ ይዛችሁ ስትሄዱ እናዝናለን ከእናት ቤተክርስቲያን ተሰዳችሁ እንደዚህ በብራባውያን ወጥመድ ወድቃችሁ ስናይ ታሳዝኑናላችሁ እኔ በግሌ በጣም ነው ማዘነው ግን እርሱ አሁን እውነተኛ ፍትህ ጠያቂ ቢሆኑ እውነት ለሰው ልጅ የሚያስቡ ቢሆኑ ኖሮ ስንት አለ አይደል እንዴ በኃጢያት ታስሮ ራስ ማጥፋት ኃጢያት እንደሆነ እንኳን ሳያቅ ራሱን አጥፍቶ የሚሞት ገና በለጋ እድሜው ሞልቷል እዚህ መንደር እያየን ነው ፍትህ ለነሱ ለምን አትሉ ለምን እዚህ ዓለም ላይ ያለውን ትውልድ ለምን እውነተኛ ነገር ካያዛችሁ ለምን ተስፋ እንዲቆርጥ ተስፋ የቆረጠውን ትውልድ ለምን ተስፋ አትሰጡትም ሰጣችሁ ለምን በተግባር አታሳዩንም እዛ ጋራ የመድኃኔዓለም ሙሽራ ሆነው ጌታ መድኃኔዓለም የሰጣቸውን የዘላለም ህይወት ይበልጥብናል ብለው 24 ሰዓት እንደ ቅዱሳን መላእክት ቅዱስ ቅዱስ እያሉ የሚያመሰግኑ መነኮሳት ላይ ፊት ከማለት መጀመሪያ እዚህ በኃጢያት የጨቀየውን ዓለም ሰላም እንዲሰፍን ማድረግ ይቀል ነበር በርግጥ የኛውም እሸቱ የሚባሉት ወንድም ትልቅ ስህተት ነው የሰሩት ግን በሁሉም ወገን ስህተት አለ ምክንያቱም ምን ተብሏል ቅድስት ሀገር ኢትዮጵያ ትልቅ ሰው የላትም እንዲሁኑ እንዲያትሁኑ ይሄ ልክ ነው ይሄ ትክክል አይደለም ብሎ የሚመራ ትልቅ ሰው የለም ሁሉም እየገባ እንደ ህፃን ልጅ ሲያንቦጫረቅ ነው ምናየው ስለዚህ ምን ሆነ መናፍቃንም እውነተኛውን ነገር እንዳይረዱ እያደረግን መሰናክል እየሆነናቸው ነው ስለ መነኮሳት ህይወት ስለ ሴቶች መነኮሳት ነገር ድራማዊ እይታ ገጽታ ሰጥቶ ለዓለም ማሳየት ተገቢ አይደለም ይሄ እውነትን ለማመስከር በቂ ሆኖ አይሆንም ለኔ በግሌ ሳይው ስለዚህ ሴቶች መነኮሳት አይደለም በቪዲዮ ወንድ ሄዶ እንደዚህ ማናገር አይችልም ነበር የሆነ ችግር መጣሽ ፈተና መጣ ያን ፈተና እንዴት እንለፈው ተብሎ ብዙ ስርዓት ብዙ መዋቅር አለ በዛ መንገድ ነገሩን መፍታት ሲቻል ቀጥ ብሎ በቃ ሁሉም ነገር በአደባባይ መታየት የሌለበትን ብቻ ክብር የሌለው ወይ ደግሞ መንፈስ ቅዱስ ያልመራው ጉዞ ነው የሚያደርጉት ሁሉ ጊዜም እሸቱ ስለዚህ የሸቱ ስህተት ከየት መጣ ቢባል ትልቅ ሰው ስለሌለ የመናፍቃንስ መሰናክል ከየት መጣ ሲባል እኛ የተዋህዶ ልጆች የያዝነውን እውነት በረከሰ መንገድ በድራማዊ መንገድ ነው የምናሳያቸው ስለዚህ እንኳን ዘንቦብሽ እንደውም ጤዛነሽ ነው እና ይሄን ነው እኔ እያየሁ ያለሁት ለሁሉም እግዚአብሔር አምላክ ህዝቡን ይረከብ አስተማሪ ይስጥልን ወላዲት አምላክ ሁሉ ጊዜም ተምራን ብዬ ነው እምለው በጣም ያሳዝናል በእውነቱ